እናትን ለማዳም ሞክረው ህሊና ስላለኝ ትሁት እንደምወድሽ ግን ታውቂያለሽ። አትወደኝም፣ ልትወደኝም አትችልም። ደግሞ ከዚህ በኋላ እኔም ባንተ መወደድ አልፈልግም። ሁሉንም ነገር ያደረኩት ለእናቴ ብዬ ነው። ለእናትህ ብለህ እናትን ስታሰቃይ ከኖረች ሴት ጋር አብረተኛ፣ ለዛውም ቤት ውስጥ። ይሄ ለእናቴ የከፈልኩት ዋጋ ነው። ዝም በል በእናትህ። ምንም ለእናትህ ብለህ የከፈልከው ዋጋ የለም። ሁሉም ለራስህ ነው። ትሁት አባትሽ በእናትህ ናቴ እንደዚህ አትበለኝ። በራሴ መንገድ እናቴን አድናለሁ ብለህ ካሰብክ ሞክረው፣ ግን ደግሞ ሳትኖር እንዳትሞትም። ቆይ እሺ ምን ላድርግ? አላውቅም። አትረብሸኝ። ምንም አይነት ጥያቄ አትጠይቀኝ። እኔማ መች እንደዚህ አይነት ሰው መሰልከኝ? ትሁት የወረደ ስራ እንደሰራው አውቃለሁ። አደረገው። በነገራችን ላይ አብረን ተኝተናል። አድርጎታል። የኔ ናቲ ይሄንን አያደርግም። አድርጎታል እኮ ነው የምልሽ። ግን ጠጋብ እያለው። አንቺ ቆይ እኔ ምን የበደልኩሽ ነገር አለ? ቢያንስ ልጄ ለእኔ ታይልኝ። የምትገባውን ሚስት ያግባበት። ጉድሽን አልሰማሽም እንዴ? ለገረድ ጎንበስ ቀና ሲልልሽ ነበር። ገረድ? አዎ እኔን የመሰልኩ ልጅ እያለው ለትሁት። እኔም ታዲያ የዋዛ ጠባደት። እሺ ምንድነው ፈልገሽ የመጣሽው? አየሻታል ይህችን ምልክት? ልጅሽ መጥቶ እኔ አንቺን መበቀል እችል ነበር፣ ግን ክፉ ስላልሆንኩኝ ነው። ክፉ ስላልሆንኩ አልሽኝ? ልጄ ግን ይሄን ካረገ በጣም ነው ማዝንበት። ካመንሽ አመሉ አላማረም እንጂ ላገናኛችሁ ነበር አይደል? ግን እናንተ ይሄን እንዴት እንደምታወራርዱት አላውቅላችሁ። ማስፈራሪያ ነው። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጠናል። ተወዳጅ ድራማ ዛሬ ምን ተፈጠረ የምለውን አብረን እናያለን። ናትና ቤት እንግዲህ አብሮ ተኝተው እያለ ገዛኝ መጣባቸው። ነገር ግን ለትንሽ ደቂቃ እንዳጋጣሚ ትሁት ስታወራው ድምፁን የሰሙና ናታን እባክህ ባኞ ቤት ተደብቁ ስትለው ወደ ባኞ ቤት ገብቶ ይደበቃል። ቆይ ምንድነው በቀን መተኛት ስል ምነው ይህንም ክልክለው እንዴ? መተኛት አልችልም እያለችው ነበር። አይ እሱማ ትችያለሽ እያላት ነበር። ነገር ግን እሱን መተኛት ትችያለሽ እያለ ሰውራት ነበር። እና ያን ቁልፍ ስጪኝ እያላት ለምን ስትለው እዛ ክፍል መግባት የለብሽም ካሁን በኋላ እንዳታሰቃያት እያላት ነበር። ስለ እናቱ ሲወራ ናታን ይሰማል ማለት ነው። ልክ ሲሰማ በጣም ይደነግጣል። ቤቲ እናቱን እያሰቃየቻትና እየመታች እንደነበረው ይሰማል ማለት ነው። ትሁቴ እጅግ በጣም ተጨንቃ በጣም ፈርታ ነበር። ምን ይፈጠራል ናታና ቤቲን አንድ ላይ ያገኛቸዋል ብላ በጣም ሰግታና በጣም ፈርታ ነበር ማለት ነው። ከዛ እየተጨነቀ እያለ ፍላሽ ነበር እንደወስዶ የመጣ ብሎ ገዛኝ ፍላሹን ይዞ ይወጣል ማለት ነው። ከዛ ትሁት በጣም ትደነግጣለች። ትሁት ችግር አለ እንዴ? ምን ተፈጠረ? ምን ሆነሻል? እያላት ነበር። አይ ምንም አልሆንኩም ስትለው እና ቡና ወይም ምግብ ምን ላድርግልህ እያለች ስትደነባበር ነበር ማለት ነው። ናታን አንቺ ነሽ እጅሽን እናቴ ላይ ያነሳሽው፣ አንቺ ነሽ እናቴን ያሰቃየሽው ቤቲ። አይ እንደምታውቀው አይደለም ተረጋጋ እባክህ ናታን ስትለው ናታን ቤቲን ይመታታል ማለት ነው። እንዲህ ብትደፍሪ ነው እናቴ ላይ እጅሽን ያነሳሽ ብሎ በጥፊና በቦክስ ይመታታል። ናታን አንተ ነው እጅና እኔ ለምታነሳው አንተ ነው ብትመታኝ እሰራልሃለሁ ትልና ቤቲ እጅግ በጣም ትናደድና ገዛኝ ጋር ትደውላለች ማለት ነው። ናታን እባክህ ተይዛችሁ ለማለቅ ነው እንደፈለጉት እባክህ ናታን ውጣ ከዚህ ትለዋለች። ነገር ግን ይምጣ ይግዳለኝ እንደውም አልወጣም ትወታኝ እያላት ነበር። ናታን እባክህን ከዚህ ውጣ ብላ ትለማነዋለች። ከዛም በመጨረሻ ናታን እሺ ብሎ ይወጣል ማለት ነው። ቤቲ ምን ለማድረግ እያሰብሽ ነው? ሁላችሁም ተይዛችሁ እንድታልቁ ነው እንዴ? ለምን እንደዚህ የምታረጊ እያላት ነበር። እናም አይ እንደዛ አይደለም ስትለው ናታን እጅግ በጣም ተናደው ቤቲ እናቱ ስታሰቃይ እንደነበረውን ከሰማ በኋላ እጅግ በጣም ይናደዳል ማለት ነው። እና እየተናደድ እያለ ትሁቴ በጣም ፈርታና ተጨንቃ ነበር። ቆይ እንዴት ነው እንደዚህ የምታደርጉት? ቆይ ሊና የላችሁም እንዴ? ታሳብዳላችሁ እንዴት? ከገዛ ባላልጋሽ ላይ ትማግጫለሽ? ከፈለሽ ሌላ ጉጫ ትገናኙም እንዴት እንደዚህ ታደርጋለች? ስትላት ነበር። ከዛም አለሚም በጣም ፈርታ ስትጨነቅ ነበረ። ትሁቴ ድምፅ በጣም ሰምቼ ነበረ ግን ምንም ማድረግ አልቻልኩም፣ ምን ተፈጥሮ ነው ብላ ስትጠይቁ አይ አለሚ ሁሉ ነገር ሰላም ነው አታስቢ እያለቻት ነበር። ታዲያ ምን ተፈጥሮ ነው?
እንደዛ ስትጨናነቁ የነበረ እያለቻት ነበር። እናም ሁሉ ነገር ሰላም ነው አታስቢ እያለቻት ነበር ማለት ነው። አይ በጣም ስትጨናነቁ ካየ በኋላ ግራ ገብቶኝ ነው፣ ግን ደህና ነሽ አይደለ ስትላት አዎ ደህና ነኝ አታስቢ እያለቻት ነበር። እና አለሜ ከዚህ ቤት መውጣት አለብሽ እንደምንም ብለሽ፣ አለዛ ግን አደጋ ውስጥ ነን ያለን ስትለው ነበር። እና ምንም እንደማይፈጠርና ምንም እንደማትሆን ብትነግረውም ነገር ግን እጅግ በጣም እንደፈራችና እንደተጨነቀች ግን ያስታውቅ ነበር ማለት ነው። ሆኖም ግን የተፈጠረው ነገር ምን እንደሆነ ባናውቅም ግን አሁን ቤቲ ቆይ ችግርሽ ምንድን ነው እያለች ከትሁቴ ጋር ማውራት ትቀጥላለች። እና ትሁትም ቆይ ምን ተፈጠረ? ቆይ እንዴት ነው እንደዚህ የምታደርጊ? ቤቲ እባክሽ ወደ ራስሽ ተመለሺ፣ ምን እየሆንሽ ነው ስትላት ከዛ አይ ምንም አልሆንኩም እያለቻት ነበር ማለት ነው። እንደዚህ አድርጎኝማ ታውቂያለሽ እናቱን ላሳየው ነበረ፣ ግን ከአሁን በኋላ በጭራሽ እናቱን አላሳየውም ስትል ነበር። ትሁቴ እንደ አጋጣሚ ስትጨነቅና እህቷ ጋር ደውላ ስለ እናት ስለ ልጇ እየጠየቀች ነበር። ጸጉር ልውውጥ ወይም ደግሞ ያያችው ነገር የሰማችው ነገር አለ ብላ ስጠይቅ አይ ምንም ነገር እንደሌለ እህቷ ትነግራታለች ማለት ነው። እህቴ ልጄ ጠብቅልኝ አደራ፣ ምንም ነገር አደጋ ውስጥ እንዳታስገባት፣ ጸጉር ልውውጥ ያያችው ሰው ካለ ከዛ አካባቢ እንድትርቁ አድርጎ እያለቻት ነበር። እና ትሁቴ እሺ አታስቤ አደርጋለሁ እያለቻት ነበር ማለት ነው። እናም አሁን ድጋሜ ቤቲ አለሜን እያስጨነቀቻት እና እያስፈራረቻት ነበር ማለት ነው። ምንድን ነው ልጅሽን በጣም እጠላዋለሁ፣ እሱ ነው እንደዚህ ያደረገኝ፣ እንዲሁም አብሬ ተኛለሁ ብላ አይ በጭራሽ ልጄ እንደዚህ አያደርግም ስትላት ነበር። አይ አዎ አብሬ ተኝቻለሁ፣ ስለዚህ ምንም ማድረግ አልችልም፣ አብሬ ተኝቻለሁ እያለችው ነው። በጭራሽ እንደዛ አድርግም፣ አዎ አድርጎታል እያልኩሽ ነው፣ ከኔ ጋር አድሯል፣ አንድ ላይ ተኝቸዋል፣ ተቀልሽ ሰራተኛ ጋር ስር ስለባር ግን የራሴ አደረኩት ስትላት አለሜ በጣም ደነገጠች እና በጭራሽ ልጄ እንደዛ አያደርግም ብላ ስትከራከር ነበር። አድርጎታል አመሽም አላመሽኝም እሱ ነው ስላንቺ ጽወረ ሰምቶ ፊትን እንደዚህ ያበለዘው ስትል ነበር። እናም ትሁት አሁን ከዚህ ቤት መውጣት አለብን፣ እኔ የምሄድበት ቦታ አለኝ ከዚያ ጋር ስለንትልና ትሁት እንድትዘጋጅ እሺም አሁን ያስኩት ስራ ልጨርስና ተዘጋጅ አብረን እንወጣለን ስትላት ነበር። እሷም እሺ ትለዋለች ማለት ነው። ነገር ግን ቤቲ በጣም ተናዳለች ናታን ላይ ማለት ነው። ለሱ አስብ ነበር። አሁን ግን እሱን ለመጉዳት በጣም እየጣረች ነበር። ናቲ ምንም የሚያጠፋ ነገር የለም። እናቱን ስትጎዳ እንደነበረው ብቻ ነበር እየሰማ ማለት ነው። እና ከዛ ተያይዘው ከትሁት ጋር አምዶ ላይ ወጡና ትሁት ሌላ ትትል እሷም ወደ ሌላ ግን እየተከተለቻት ነበር። እንደ አጋጣሚ ናታን መንገድ ላይ ያገኛታል ትሁት ማለት ነው። ቤቲ ግን ተደብቃ እየሰማቻቸው ወይም ደግሞ እያየቻቸው ነበር ማለት ነው። ትሁትን እንውጣ ብላ ወደ ሌላ ወስዳ ከቤተሰብ ጋር እያወራ እንደሆነ ናታን ትሁት ብሎ ጠርቶ እንድታናግር ይፈልጋለሁ እባክሽ ብሎ ስለምናት እያየችው ነበር። ትሁት ምንም የማወራክ ነገር የለኝም እባክህ ተወኝ ትለዋለች። ትሁት ያደረጉት ነገር ሁሉ ለእናቴ ብዬ ነው እባክሽ አትፍረጅብኝ እያላት ነበር። እና እናት ብለህ ከገዛ አባት አልጋ ላይ ከገዛ ሚስቱ ጋር ትማግጥበታለህ፣ በጣም ታሳፈራለህ፣ ታውቃለህ፣ እንደዛ አይነት ሰው በጭራሽ አትመስለኝም ነበር እያለችው ነበር። ትሁት ያደረግኩት ሁሉ ለእናቴ ብዬ ነው፣ እናቴን ለማግኘት ነው፣ እባክሽ አትፍረጅብኝ፣ ይቅርታ አድርግልኝ። አሁ በእርግጥ ጥፋት አጥፍቻለሁ፣ ጥሩ አልሰራውም፣ እባክሽ እያላት ነበር። ትሁት ግን በጭራሽ እንደዚህ አይነት ሰው አልመሰልከኝም ነበር እና በቃ እኔን ተወኝ አሁን። ስለዚህ እናትን በዚህ መልኩ የምታድነው ከሆነ ሞክሮ እያለችው ነበር። ግን ከአሁን በኋላ አጠገቤን ታደርሰኝ በቃ ተወኝ እኔን ትሉና ትጩባታለች። ትሁት ታውቂያለሽ በጣም ነው የምወድሽ። አይ አትወደኝም፣ በጭራሽ ወደኝም አታውቅም። ስለዚህ እባክህ የሌለ ነገር አታውራ ተወኝ በቃ ትልና ትናደድበታለች ማለት ነው። ነገር ግን ካሁን በኋላ አትከተለኝ በቃ ብቻዬን ተወኝ፣ እኔ ብቻዬን መሆን እፈልጋለሁ። እናትን ማዳን የምትፈልገው ከሆነ ሞክሮ ስትል ነበር። ነገር ግን ለአንተ ብዬ ሰውን እናትን ሰው በመሆነ ብቻ ልረዳት ዝግጁ ነኝ። ስለዚህ በጭራሽ እኔ ከአንተ ጋር ምንም ነገር የለኝም፣ እባክህ አትጠጋኝ ትልና ትጨውበትና ጥላው ትሄዳለች ማለት ነው። ናታን ግን በጣም እናደደና ቤትን እየተከተለች እንደሆነ ቆይ አንቺ ልጅ አምሻ እንዲነቆ እንዲገልሽ ነው እንዴ የምትፈልግኝ?
የምትከተኝ እያለት ነበር። እና እንዳጋጣሚ ትሁት ከአባዬ ጋር ተገናኝታ ከአባዬ ጋር እየተፈጠረ ያለው ነገር በሙሉ ነጋዴዎች እጅግ በጣም አደጋ እንዳለና በጣም ተጨናነቀችም ጭምር እየተፈጠረ ያለው ነገር ከባድ እንደሆነ ስትነግረው አባዬ እናትና ልጅ መረዳታችንም ችግር ተፈጥሮ ነበር ዛሬ ስትለው ስትነግረው ነበር። እናት ሆቴ መጨነቅ የለብሽም ልጄን አንድ ነገር አድርጌ አባዬ ያቺ ሴት ከዛ ቤት ማውጣት አለብኝ አባዬ እባክህ እርዳታ እንፈልጋለሁ አለሜን ወደ አንተ ቤት እንዳመጣው እርዳኝ ትለዋለች። እንዴት ችግር እኮ ነው ትሁት አደጋ አለው እያለ ሲያወራ ነበር። ለማንኛውም እኔ ቤት ንግባና እናብራለን ወደ ቤት ይዟት ሄድና ይገባል ማለት ነው። ነገር ግን አለሜን እንደዚህ ልጄን እንደምን ብዬ ሌላ ቦታ አድርጌ አለሜን እንደምን ብዬ መርዳት አለብኝ እያላት ነበር። እና ምን ማድረግ እንዳለባት ግራ ገባል። ግን ትሁቴ በጣም አደጋ ውስጥ ናለች። ችግር ነው እንዴት ነው ልጅሽን የምትጠብቂያት እንዴት ነው እያለ አለሜን ከዛ ቤት አደጋ እንዳለው ይነግራታል። እንደምንም ብሎ ለመውጣት እንደምፈልግ እየነገረው ነበር። እና አለሜ ለማዳን እንግዲህ አባዬን እሺ በቃ እስማማለሁ እናትን ልታመጭ ትችያለሽ እሺ እንረዳታለሁ እያለ ሰውራ ነበር። እንግዲህ ቤትና ናታን ይገናኙና ቆይ ለምንድን ነው የምትከታተይ? ቆይ እንዲገለሽ ትፈልጋለሽ? እንደ ችግርሽ ምንድን ነው? እባክህ የማውን ነገር አትቀባጥር፣ በቃ የሰማ ሁሉ እውነት አይደለም እያለችው ማካዷን ትቀጥላለች። ነገር ግን ትሁት አባዬ ጋይዳ አንዳንድ ነገር እያሰራችላት እያለ አለሜ ከዛ መውጣት አለባት ያለዛ አደጋ ላይ አለች እያለ ሰውራት ነበር። እሺ ትሁቴ በቃ ይዘሻት ነይ ይልና ደስ ይላታል ትሁቴ። እና አባዬ እዚህ እንዳመጣት ትፈልጋለህ ማለት ነው? አዎ ይዘሻት ነይ፣ መቼም ሰው ሆነን ሰው መርዳት ግድ ይለናል፣ ስለዚህ ይዘሻት ነይ እያላት ነበር። ከዛ ትሁትም እሺ ትስማማለች። እንግዲህ ይዛው ለማጥራት ትወስናለች ማለት ነው። ቤቲ ገንዛኝ ጋር ሄዳ ገንዛኝ ስታወራ ሚስቴ አንድ ነገር ብትሆን እንኳን ምን ሆነሽ እንኳን ብላ ሮጣ መምጣት ነበረበት። ስራ እኮ ነኝ ቢሮ ከሆነሽ ነይ ብሏት ነበር ስልክ ደውላለት። ነገር ግን ቆይ እንዴት ነው ለእኔ የማታስበው? ቆይ ለምንድን ነው እያለችው ነበር። አይ ምንም አይደለም በቃ እያለች እንግዲህ አለሜን ማስጨነቅና እንግዲህ አስናለሁ ልረዳሽ ፈልጌ ነበር እና ለልጅ ጋር ላደርስ ፈልጌ ነበር እና እያለችው ስትነግረው ነበር። እና የመጨረሻሽን መሆኑን ነገረችው። እንግዲህ በመጨረሻ ገዛኝ ሚስቱን በአንድ መርፌ ወቅቱ ለመግደል ይወስናል ማለት ነው። እና ለቤቲ ሲነግራት ልትሞት እንደሆነ ስትሰማ ቤቲ ልረዳሽ ሞክሬ ነበር፣ ግን ከዚህ በኋላ አልችልም፣ ከልጅሽ ጋር ላገናኝ ፈልጌ ነበር፣ ግን ናታን ሁሉ ነገር አበላሸ እያለችው ነበር። አንቺ ጎረርተሽኝ አታውቅም፣ ግን እባክሽ ልጄን ተይልኝ ስትለው ነበር ማለት ነው። እንግዲህ መሞቻ እንደደረሰ እንደ ስንብት ነገር አድርጋ እያወራች ነበር ማለት ነው። ነገር ግን አለሜ ምን ይፈጠር ነው? እኔስ ብሞት ምንም ማለት አይደለም፣ ልጄ ግን ምንም ነገር እንዳይሆንብኝ ስትጨነቅ ነበር። እንግዲህ ልረዳት ፈልጌ ነበር፣ አሁን ግን የመጨረሻ ነው። ከዚህ በላይ ምን ለማለት ፈልገሽ ነው? ቤቲ የመጨረሻ ነው ስትይ አንድ ነገር ለማድረግ አስባችኋል እንዴ? እባክሽ ምንም ነገር ባታረጉ ይሻላል። እኔ ሰውን እንግዲህ ገዛኝ ነው የምፈርደው፣ ገዛኝ ነው የማደርገው። ትሁቴን ስትሰማ እንደምንም ብላ አለሜን ከዛ ቤት ለማስወጣት እየሞከረች ነበር ማለት ነው። እና አለሜን ከዛ ቤት ጋር ወጥታ እንግዲህ ገዛኝ እያለችው አለሜ እባክሽን ተነች ቶሎ ብለሽ ለባብሽሽ ከዚህ ቤት እንውጣ ብላ እያስጨነቀቻት ነበር። እናም ቤቲም ምንም ማድረግ አልችልም፣ ከዚህ በላይ ልረዳት አልችልም፣ ልረዳት እኮ ሞክሬ ነበር ግን አልተረዱኝም እያለች በጣም ትበሳጫለች። እንግዲህ ሆነም ቀረን ካሁን በኋላ ምንም ነገር አይፈጠርም፣ እንግዲህ የመጨረሻ ውሳኔ ነው ስትለው ስማና ትሁት በጣም ደንግጣ ትፈራለች። ምክንያቱም አለሜን አንድ ነገር ለማድረግ እየሞከሩ ስለተረዳች አለሜን ከዛ ቤት ይዛ ለመውጣት እየጣረች ነበር። ትሁት ችግር ውስጥ ትገባለች። አይ አጎቴ ጋር ትሄጃለሽ፣ እባክሽን ቶሎ በይ ለባብሽና ውጪ ስትላት አለሜን ግፈርታ ነበር። አለሜ እባክሽን ልብስሽን ቀይሪ ፍጠኝ እያለቻት ልብሷን ቀይራ ለመውጣት ትወስናለች ማለት ነው። እንግዲህ ትሁት ይዛት ትወጣለች። ከዛ እየሄደ እያለ ገዛኝ ከስራ ወደ ቤት ሲመለስ መንገድ ላይ ይገናኛሉ። ነገር ግን ትሁት እንደምንም ብላ እሷ ወደ ጥጋር ጋር እንድትሸሽ ታደርጋታለች ማለት ነው። እና ፊጠኝ አለሜ ጊዜ የለንም ቶሎ በይ ተዘጋጅ እንውጣ እያለቻት ነበር ማለት ነው። ከዛ እንደምንም ብሎ ተያይዘው ይወጣሉ ማለት ነው። እንግዲህ ትሁት እንደምንም ብላ አለሜን ከዛ ጉድ ለማውጣት ትወስናለች። ሮዛ ህይወቷን ችግር ውስጥ አስገብታ እሷን ለማዳን ስትሞክር ነበር እና
እንደ አጋጣሚ ከዛኔ ጋር እየተገናኘው ለምንድነው አጎቴ እጅግ በጣም ታሞ ስለነበረ ደውሎልኝ ነው እሱ ለማግኘት ሄጄ ነው እያለችው ነበር። መንገድ ላይ እየሄዱ ይገናኙና ትሁት ወደ ሰዓት ተደብቅ ትላታለች። ወደ ተመልካዮቼ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ ሼር ማድረግ እንዳትረሱ።